ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ስምረት ሙሉጌታ ነኝ። አብራችሁን ቆዩ። የኮርፖሬት አስተዳደርና ስትራቴጂካዊ አመራርን ለማሻሻል የአፍሪካ ኮንፌዴሬሽን ቁጠባና ብድር ህብረት ስራ ማህበራት ትብብር ዓለም አቀፋዊ ትብብር 2025 የህብረት ስራ ማህበራት ስራ አስፈጻሚዎችና የቦርድ ሰብሳቢዎች ፎረም በካምፓላ ኡጋንዳ ተካሄደ። በፎረሙ ላይም የአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ ሀገራቸውንና ህብረት ስራ ማህበራቸውን ወክለው በመገኘት ከፍተኛ ተሳትፎ አድርገዋል። ይህ ስትራቴጂካዊ እቅድ የኮርፖሬት አስተዳደር በመላው የአፍሪካ አህጉራት ውስጥ ያሉ ህብረት ስራ ማህበራት ዘላቂነት ያለው እድገትን ለማምጣት አስፈላጊ መሆኑ በከፍተኛ ሁኔታ ይነገራል። በአፍሪካ የሚገኙ የቁጠባና ብድር ህብረት ስራ ማህበራት መሪዎቻቸውን የማቀራረብ ስራ እንዲሁም ህብረት ስራ ማህበራቱ በአህጉሩ ውስጥ ለኢኮኖሚያዊ እድገት፣ ለድህነት ቅነሳና ለህብረተሰቡ እድገት ጠንካራ መሳሪያ ሆኖ እንዲቀጥል ለማድረግ በዓለም አቀፍ ደረጃ የአቅም ግንባታ ቅድሚያ ሰጥተው እየተንቀሳቀሱ መሆኑን ለማወቅ ተችሏል። ከ55 በላይ ማህበራትና በአፍሪካ የሚገኙ 8 ብሔራዊ ማህበራትን የወከሉ 150 የሚጠጉ የቦርድ ሰብሳቢዎችና ዋና ዳይሬክተሮች በካምፓላ የተሰበሰቡ ሲሆን በአኩስካ አካዳሚ የጥራት ማዕከል ላይ የተነደፈው የ2025 ፎረም በአገልጋዮች መሪነት ስትራቴጂክ የፋይናንስ ዘለቂታ ኢኖቬሽን ትሬንድ በህብረት ስራ ማህበራት ውስጥ ያለው የስነ ምግባር ልምዶችን ማስተካከልና ህጋዊ ቁጥጥሮችን አከባበር ዙሪያ ሀሳብና ውይይት በማድረግ በአፍሪካ ውስጥ ያሉ ተቋማዊ አቅም ለማጠናከር የታቀፉ ሌሎች ዋና ጉዳዮች ተነስተዋል። በመሆኑም በአኩስካ በአካዳሚው የላቀ ደረጃ የልህቀት ማዕከል በተሻለ የአስተዳደር መዋቅር አማካኝነት በአፍሪካ ውስጥ ጠንካራና እምነት የሚጣልባቸውን ህብረት ስራ ማህበራት በመገንባት ለሁሉም ዘላቂ የወደፊት ተስፋ ላይ ትኩረቱን ያደረገ መሆኑን ለማወቅ ተችሏል። ጆሹዋ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዋናው ቢሮ በመገኘት የልምድ ልውውጥ አደረገ። ጆሹዋ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር አሚጎስ ስለሚሰጣቸው አገልግሎቶች የቴክኖሎጂ አጠቃቀም፣ የህብረት ስራ ማህበሩ አባላት አገልግሎት እርካታ፣ በህብረት ስራ ማህበሩ እድገት ላይ የስራ አመራርና ሌሎች ንዑሳን ኮሚቴዎች በቅጥር ሰራተኞቹና የህብረት ስራ ማህበሩ አባላት አስተዋጽኦ ምን ይመስላል በሚለውና በሌሎች የህብረት ስራ ማህበሩ አሰራሮች ላይ ትኩረቱን ያደረገ የልምድ ልውውጥ እንደነበር ለማወቅ ተችሏል። የህብረት ስራ ማህበሩ የስልጠናና አቅም ግንባታ ኃላፊ የሆኑት አቶ ሀጎስ ገብረ የልምድ ልውውጡ ህብረት ስራ ማህበራቱ እርስ በርስ ልምድ ልውውጥ እንዲሁም ወጥውን አሰራርን መዘርጋት እንደሚያስችልና በፋይናንስ ትስስር አቅማቸውን ማጎልበት እንደሚያስችል ገልጸዋል። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።